በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቼ፣ በየማዕረጋችሁ ለተልእኮ ምስጢር የምትፋጠኑ ንጹሐን ዲያቆናት፣ ከዋክብተ ቤተ ክርስቲያን፣ ምእመናን ወምእመናት እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ወሰበኩ ጾመ፣ ጾምን አወጁ፣ ማቅም ለበሱ የሚል ይሆናል። ትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የምናገኘው የእግዚአብሔር ቃል ነው። የነነዌ ሰዎች በእግዚአብሔር ቃል አመኑ። በዮናስ ስብከት ተጸጽተው በደላቸውን አስበው እግዚአብሔርን አምነው እግዚአብሔርን ለመማፀን ስለ በደላቸው፣ ስለ ኃጢአታቸው፣ ስለ ክፋታቸው ይቅርታ ለመነመን የጾም አዋጅ አወጁ፣ ማቅም ለበሱ። ከትንሹም እስከ ትልቁ እግዚአብሔር ወደ አማቴ ልጅ ወደ ዮናስ እንዲህ ሲል ቃሉን ላከ። ተነስተ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ኃጢአታቸው፣ ክፋታቸው፣ በደላቸው ወደ እኔ ደርሷልና በሰማያት ታስቧል። ኃጢአታቸው እስከ ሰማይ ደርሷል። እኔ በደላቸውን አየው፣ ኃጢአታቸውን ተመለከቱ። አንተ ተነስና ወደዚህች ኃጢአት ወደ በዛባት፣ ሕዝቡ ክፉ ወደ ሆነባት፣ ወደ ወንጀል ወደሚሰራባት፣ ክፋት ወደ በዛባት ወደ ታላቋ ከተማ ወደ ነነዌ ሂድ አለው እግዚአብሔር። ዮናስ ግን ፈቃደኛ አልነበረም። ዮናስ ወደዛ ከሄደ እግዚአብሔር ተቀይሟቸዋል ካላቸው ንስሐ ይገባሉና፣ ንስሐ ከገቡ ደግሞ እግዚአብሔር መሐሪ ነው። ይቅርታ ስለሚያደርግላቸው ዮናስ ሐሰተኛ ነቢይ መባል አልፈለገም። እግዚአብሔር የሚልከኝ በፊቱ ቢያገኘኝ አይደለምን? ለምን እግዚአብሔር ወደ ሌለበት አገር አልሄድም አለ። ዮናስ ማለት የዋህ ርግብ ማለት ነው። የዋህነቱ እንጂ እግዚአብሔር የሌለበት ስፍራ የለም። እግዚአብሔር የማያየው ቦታ የለም። እግዚአብሔርን የሚጋርድ መጋረጃም የለም። ከእግዚአብሔር የተሰወረ ጫካም የለም። ወደ ኢዮጴ ወንዝ ወረደ። ወደ ተርሴስም የሚሄድ መርከብ አግኝቶ በመርከብ ተሳፈረ። ዋጋውን ከፍሎ ወደ መርከቡም ውስጠኛ ክፍል ገብቶ በታላቅ እንቅልፍ ውስጥ ወደቀ። የሁላችሁ ከእግዚአብሔር ፊት የሚኮበልሉ እግዚአብሔርን አልታዘዝ የሚሉ ሁልጊዜ ትልቅ ኃጢአት ውስጥ ያሉ ሰዎች ከባድ እንቅልፍ ይወስዳቸዋል። ያውም የኃጢአት እንቅልፍ ማለት ነው። በኃጢአት ለጥ ብሎ መቅረት እግዚአብሔርን መዘንጋት ነው። ዮናስ ተኛ። መርከቧ ግን መጓዝ አልተቻላት። ታላቅ ማዕበል ተነሳ። ሞገዱ ያናውጣታል። መርከቧ ልትሰጥም ነው። መርከበኞቹም ሊሰምጡ ነው፣ ሊያልቁ ነው። ሁሉም ወደ አምላኩ ጮኸ። ያድነው ዘንድ ወደሚያመልከው ሁሉም ይጣራል። ማዕበሉ ግን አየለ። ማዕበሉ በማየሉ የመርከቡ አለቃ ወደ ውስጠኛው ገብቶ ዮናስ ተኝቶ ሲያንኮራፋ አገኘው። ዛሬም እኮ ብዙዎች ናቸው ሰዎች በምህላ ያሉ፣ ሰዎች በቤተ ክርስቲያን እየጮሁ ምህላ እያደረሱ
እግዚአብሔርን እያመሰገኑ ምሕረት እየጠየቁ በቤታቸው በዛሬዋ ቀን በዕለተ ሰንበት እንኳን የሚያንኮራፉ እኮ አሉ። የሚተኙ እኮ አሉ። አሁን ያልመጡ እኮ አሉ። አሁን እኮ የዚህ የሌሉ አሉ። ማጣት ሲጠጣ አድሮ ሊሆን ይችላል። ሲጨፍር አድሮ ሊሆን ይችላል። ኳስ ሲያይ አድሮ ሊሆን ይችላል። የማይጠቅመው ዮናስ ተኝቷል። ሰው ተጨንቋል። ቀሰቀሰው። አንተ ሰው ተነሳ፣ ተኝተሃል። ምን ነው? ተንስ ወፀውእ ስመ አምላክከ፣ ተነስ የአምላክህንም ስም ጥራ፣ እግዚአብሔርን ጥራ። ማንን ታመልካለህ? ስራ ምንድን ነው? ወገኔ ማን ነው? ከየት መጣ? ምንስ አድርገሃል? እኛ ተጨንቀን ዕቃችን ሁሉ ለባሕር ወርውረን እንዲህ ትተኛለህ? ተነስተህ እግዚአብሔርን ጥራ አሉት። የተኛችሁ ሰዎች፣ ያንቀላፋችሁ ሰዎች ተነሱ፣ የእግዚአብሔርን ስም ጥሩ፣ ምሕረትን ለምኑ፣ ሰማዕቱን ጥሩ፣ ቅዱስ ጊዮርጊስን፣ ጻድቁን ተማጸኑ፣ ተክለ ሃይማኖትን ተነስተህ ጥራ አሉት። ዮናስ ነቃ። ሲያይ ሰዎቹ ጭንቅ ላይ ናቸው። እኔን አንስታችሁ ወደ ባሕሩ ወርውሩኝ፣ ይህ መከራ የመጣባችሁ ይህ ጭንቅ የመጣባችሁ በእኔ ምክንያት ነው። እኔ ከእግዚአብሔር ፊት ኮብልያለሁ አላቸው። እንዲህ ያለ ሰው ያስፈልጋል። ዛሬ ሀገራችን ኢትዮጵያ በጭንቅ ውስጥ ነው ያለችው። በመከራ ውስጥ ነው ያለችው። ጦርነቱ፣ ረሃቡ፣ በሽታው፣ ስደቱ፣ ሁሉ መከራ የመጣብን በማን ምክንያት ነው ወገኖቼ? እንደ ዮናስ በእኔ ምክንያት ነው የመጣብኝ። አንስታችሁ ወደ ጥልቁ ወደ ንስሐ ባሕር እኔን ጣሉኝ ካህናት አባቶቼ ማለት ያስፈልጋል። እኛ ሌላ ላይ ነው ጣት የምንቀስረው። ኢትዮጵያ በጦርነት ውስጥ የተማገደችው መከራ የበዛብን የተራብነው የታመምነው የምናልቀው የምንሰደደው የምንገደለው በሌላ ኃጢአት የሚመስለን ሰዎች አለ። እንደ ዮናስ በደላችንን ማመን ያስፈልጋል። ጥፋቱ የኛ መሆኑን ማመን ያስፈልጋል። በእኔ ምክንያት ነው አለ። ሰው አንስቶ ራስን ለማዳን ሌላውን መግደል ተገቢ አልመሰላቸው። ተማጸኑ፣ ወደ ኋላም ለመመለስ ሞከሩ፣ አልሆነም። በኋላ ግን እግዚአብሔርን ለመኑ። ዕጣም ተጣጥለዋል። በዮናስ ላይ ዕጣ ወጥቶበታል። እሱም እኔ ነኝ አለ። በጸሎት እግዚአብሔርን የዚህን ጻድቅ ሰው ደም ኃጢአተኛ ነኝ እያላቸው እኮ ነው። የዚህን ጻድቅ ሰው ደም በእጃችን አታድርገው ብለው ወደ ባሕር ዮናስን በቁጣ ሳይሆን በጸሎት በልመና ወረወሩት። እግዚአብሔር ያዘጋጀው አሳ አንበሪ ዮናስን ዋጠው። ዮናስ ወደ ጨለማ ገባ። አሁን ከእግዚአብሔር መኮብለል እንዳይቻል አወቀ ዮናስ። በከርሰ አንበሪው ሆኖ ወደ እግዚአብሔር መማፀን ጀመረ። መዝሙረኛው ዳዊት አይተ ይጎይም ቅድመ ገጸክ፣ ከፊት ወዴት እሸሻለሁ? ወዴት እደበቃለሁ? እንደ ንስር ክንፍ ተሰጥቶኝ ወደ ሰማያ ሰማያት ቢወጣ በዚያ አንተ አለ። ወደ ጥልቁም ቢወርድ በሲኦል ቀኝ በዛ ትመራኛለች። ካንተ ፊት ወዴት እሸሻለሁ? ዮናስ መሸሽ አልተቻለም። ስለዚህ እንዳለ እንዲህ ብሎ ለመነ። አቤቱ ወደ ጥልቁ ገባው፣ ከተራሮች መሰረት በታች ወረድኩ፣ በጨለማ ሲኦል ውስጥ ተዘጋው። የጥፋት ውሃዎች ከበቡኝ፣ ውሃ በላዬ ላይ አለፈ፣ የባህር ሣር በላዬ ላይ በቀለ። ከዚህ ከጨለማ ውስጥ አንተ አድነኝ፣ እኔ በዚህ በድቅድቁ ጨለማ ሆኜ ወደ መቅደስ ይመለከታለሁ አለ። ዳግም ወጥቼ በመቅደስ ውስጥ አመሰግን ዘንድ አድነኝ አለ። 3 ቀን 3 ሌሊት በአሳ ሆድ ውስጥ አደረ። በሦስተኛው ቀን እግዚአብሔር ዮናስን የዋጠውን አሳ አዘዘው። ዮናስን መልሰ በነነዌ ዳርቻ ጣለው አለው። በጽንፈ ነነዌ ወይም በነነዌ ዳርቻ ተፋው አሳ አንበሪው። ዮናስ ወጣ፣
የእግዚአብሔር ቃል አሁንም ወደ ዮናስ እንዲህ ሲል መጣ። ዮናስ ተነስተ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ እኔ የሚነግርህንም ስብከት ስበክባታል። የእግዚአብሔር ቃል አልተለወጠም። ትእዛዙ ያው ነው። ምዕመናን ዛሬ እግዚአብሔር ያዘናል። አትስረቁ፣ አትግደሉ፣ አትጣሉ፣ አታመንዝሩ፣ ሰውን አትግደሉ ይላል። ይሄን መስማት ያስፈልጋል። ሂድ ስበክ አለ። ነነዌ ታላቅ ከተማ ናት። ከአንዱ ጫፍ ወደ አንዱ ጫፍ ለመዝለቅ የ3 ቀን ጉዞ ነው። ነነዌ ወደ ከተማ ውስጥ ገባ። ዮናስ ገባ። አሁን ግዳጅ ነው፣ አማራጭ የለም። እግዚአብሔር አዟል። የአንድ ቀን ያህል ጉዞ ወደ ከተማ ውስጥ ገብቶ ካልተመለሳችሁ፣ ንስሐ ካልገባችሁ ነነዌ ታላቂቷ ከተማ በ3 ቀን ውስጥ ትገለበጣለች፣ እሳት ይበላችኋል አለ። ሕዝቡ የዮናስን ስብከት ሰማ፣ ደነገጠ። ወተአመኑ ሰብአ ነነዌ በእግዚአብሔር ወሰበኩ ጾመ ወለብሱ ሰቀ ንዑሶሙ ወአብዮሙ። የነነዌ ሰዎችም በዮናስ ስብከት በእግዚአብሔር አመኑ፣ የጾምንም አዋጅ አወጁ። ከተናናሾች ጀምሮ እስከ ታላላቆቹ ድረስ አመድ ነስንሰው ማቅ ለብሶ በምድር ላይ ተከባለው እግዚአብሔርን ይቅርታ ጠየቁ። የጾም አዋጅ ማወጅ ዛሬ በዓለም ላይ ምንድን ነው የሚታወጀው? የጾም አዋጅ ነው የሚታወጀው። ምዕመናን፣ ጦርነት እኮ ነው የሚታወጀው ዛሬ። ስደት እኮ ነው የሚታወጀው ዛሬ። እልቂት እኮ ነው የሚታወጀው ዛሬ። ዛሬ ዓለም ሰላም የላት። ዛሬ ሰዎች ላይ የሚታወጅ አዋጅ የእስር ነው፣ የግድያ ነው፣ የጦርነት ኃያላን ትንንሾቹ ላይ የሚነሳሱበት፣ ብርቱዎች ነን የሚሉት ተናናሽ ናቸው፣ ድኩማን ናቸው የሚሉት ላይ የሚነሳሱበት። በቅርብ ጊዜ የሰማነው ነው አይደል? የሌላውን አገር መንግስት እንደ ጥጃ አስሮ ሲወስድ አይታችኋል፣ ሰምታችኋል አይደል? እንዲህ እኮ ናት ይህች ዓለም የሚታወጅባት አዋጅ፣ ሰዎች የከፉበት። የነነዌ ሰዎች ግን የጾም አዋጅ አወጁ። ይህ ወሬ ወደ ንጉሡ ዘንድ ደረሰ። ንጉሡም ሰማ። ምንድን ነው አለ። አንድ የእግዚአብሔር ሰው ወደ ከተማችን ገብቶ ካልተመለሳችሁ ነነዌ በ3 ቀን ውስጥ ትገለበጣለች አለ። ሕዝቡም ማቅ ለበሰ፣ ጾምን አወጀ አሉት። ግድ የለም አዋጁ ሕጋዊ ይሁን አለና ንጉሡም አዋጁን በአዋጅ አጸደቀ። እንዲያውም አለ ሕፃናትን የእናቶቻቸውን ጡት እንዳይጠቡ፣ ጥጆችም ይዘጋባቸው፣ እንስሳም ሰውም ለ3 ቀን ምንም እህልም ውሃም እንዳይቀምስ አለ። ንጉሡም ማቅ ለበሰ፣ አመድ ነስንሶ ምድር ላይ ወደቀ፣ ተንከባለለ በእግዚአብሔር ፊት። ሊያውም እኮ እግዚአብሔርን የማያምኑ አረማውያን ናቸው፣ አሕዛብ ናቸው። የዛሬ ነገሥታት እግዚአብሔርን ያውቃሉ? የዛሬ ነገሥታት ጾምን ያውጃሉ? የዛሬ ነገሥታት በእግዚአብሔር ፊት ራሳቸውን ዝቅ ያደርጋሉ? አወጀ። ዮናስ የሕዝቡን መመለስ ባየ ጊዜ ከከተማይቱ ወጥቶ እሳቱ እንዳይነካው ራቅ ብሎ ተቀመጠና በነነዌ ከተማ ላይ የሚወርደውን የእሳት ዲን ለመመልከት፣ ነነዌ ስትነድ ለማየት ራቅ ብሎ ተቀመጠ። ዮናስን ግን ፀሐይ አቃጠለው። ስለዚህ ዮናስ ዳስ ሰራ። ምን እንዳይሆን? ፀሐይ እንዳያቃጥለው። እርሱ በዛፉ ጥላ ስር ሆኖ ምን ሊያይ? የነነዌ ሰዎች በእሳት ሲቃጠሉ ሊያይ። እርሱ ፀሐይ እንዳያቃጥለው ፈርቶ ዳስ ሰራ። ያ ሕዝብ ግን በእሳት ሲቃጠል ያይ ዘንድ ሊደሰት፣ በዚህ እውነተኛ ነቢይ ሊባል። ዛሬ እኮ ነው ብዙዎቻችን ዘንድ ያለን። እኛ ከፀሐይ እንጠለላለን፣ ሌሎቹን ወደ እሳት እንጥላለን። እኛ እንበላለን፣ ሌሎቹን እናስርባለን።
እኛ ቤት እንገነባለን፣ የሌላውን ቤት እናቃጥላለን። እኛ በሀገር እንኖራለን፣ ሌላውን እናሳድዳለን። እኛ እንበላለን፣ ሌላውን እንቀማለን፣ ወሰን እንገፋለን። ዮናስ ዳስ ሰራ፣ እሳቱን ሊያይ እንቅልፍ ወሰደው። ሲነቃ እግዚአብሔር ለዮናስ ዳስ እንድትሆን አንዲት ቅል ዛፍ አበቀለለት። ደስ አለው። እግዚአብሔር ወዳጄ ነው አያሳፍረኝም ማለት። ትንሽ ቆይቶ አሁንም ተኛ። ከእንቅልፉ ሲነቃ እግዚአብሔር አንዲት ትል ብቻ አዘዘ። አንዲቷ ትል ትልቅ የቅል ዛፍ በልታ አደረቀችው። ዮናስ ተቆጣ። ሞት ይሻለኛል አለ። ከእግዚአብሔር ጋር ተሟገተ። ግደለኝ። ለምን? እግዚአብሔር የምስራቅን ነፋስ ዋይ አልብሶት ወደ ዮናስ ላከው። ዛሬ ፀሐይ ስትወጣ እንዴት እንደምትለበልበን እናውቃለን። ዮናስን ፀሐዩ ናላውን አዞረው። የራስ ምታት በሽታ ነበረበት፣ እሱን አስነሳበት። ስለዚህ ሞት ይሻለኛል አለ። ዮናስ በእውኑ ልትቆጣ ይገባሃልን አለው እግዚአብሔር። አዎ በደንብ ይገባኛል። ለምን? እንዴት በአንዲት ትል ይህን ዛፍ ታደርቃለህ? ዮናስ ላልተከልካት ውሃ ላጠጣሃት ለአንዲት ቅል በአንድ ሌሊት በቅላ በአንድ ቀን ለደረቀችው እንዲህ የምታዝንላት ከሆነ እኔ የፈጠርኳቸው ቀኝና ግራቸውን የማያውቁ ሕፃናት 120,000 በላይ ሰዎች የሚኖሩባት ብዙ እንስሳትስ የሚኖሩባትን ነነዌን በውኑ የማላዝንለት ይመስልሃልን? ላዝንላትስ አይገባምን አለ እግዚአብሔር። አዎ ልታዝንላት ይገባል አለ። ዮናስ ተጸጸተ። መጀመሪያ እርሱ ከፀሐይ ቃጠሎ ሸሽቶ ወገኖቹ በእሳት ሲቃጠሉ ለማየት ነበር። ዛሬም በወገኖቻችን ላይ እሳት አንድደን ሲቃጠሉ ከዳር ቆመን የምናይ ሰዎች ካለን ከዮናስ ልንማር ያስፈልጋል። እሳቱ ይመጣል ወደኛ። መጥቷል። አሁንም እየለበለበን ነው። ዛሬ እሳቱ ያልነካው ያለ አይመስለኝ። ዛሬ ያልነካው ነገር አለመቃጠሉ እርግጠኛ ሊሆን አይገባው። አይደለንም ነን እንዴ? በማዶ ቀበሌ የምናየው ዛሬ በእኛ ቀበሌ ውስጥ ላለመምጣቱ ምን ዋስትና አለን? እኛ አለን ወገኖቼ። ስለዚህ ምን ማድረግ አለብን? እግዚአብሔር በሩቅ ያለውን ክፉ ነገር እንዲያስወግድልን፣ ክፉ ነገር ወደ ከተማችን እንዳይገባ፣ ሞት ወደ እኛ መንደር እንዳይመጣ፣ ተፈጥሯዊ ሞት አይደለም፣ በጦርነት በረሃብ እንዳናልቅ እግዚአብሔር እንዲጠብቀን ወደ እግዚአብሔር መማፀን ያስፈልጋል። ከዚህ በኋላ እግዚአብሔር ነቢዩ ዮናስንም አላሳፈረውም። የነነዌ ሰዎችንም ይቅር አላቸው። ንስሐቸውን ተቀብለው በሦስት ቀን በሦስተኛው ቀን የነነዌ ሰዎችንም ይቅር አለ። ዮናስም የፈራው እንዳይደርስበት እሳት ከሰማይ ልኮ እግዚአብሔር የትላላቅ ዛፎችን ጫፍ ጫፍ በልቶ ተመለሰ እሳቱ። ዮናስም ሐሰተኛ ነቢይ አልተባለም፣ የነነዌ ሰዎችም አልተቃጠሉ። የነነዌ ሰዎች በስንት ቀን ዳኑ? በስንት ቀን ዳኑ ወገኖቼ? ነገ ምንድን ነው የምንጀምረው? ጾመ ነነዌ። እናቶቻችን ነይ ነይ ይሏታል። አሁን አንደኛ የ3 ቀን ናት፣ ብዙ አታደክምም። ዋናው ነገር ግን ከሰማይ የሚዘንብ እሳትን ትመልሳለች፣ ከእግዚአብሔር ታስታርቃለች። አሕዛብ የጾሟት ጾም ናት። እግዚአብሔርን ያላወቁ ሰዎች እግዚአብሔርን ያወቁባት። ወገኖቼ እስቲ 3 ቀን ትንሽ ናት፣ ብዙ አይደለችም። 3 ቀን እስቲ በንጹህ እንጹም፣ ሳንተማማ፣ ሳንቆጣ፣ ሳንሰርቅ፣ ክፉ ሳናስብ 3 ቀን ጾሙ እስቲ፣ ጾሙ እስቲ፣ እግዚአብሔርን ፈትኑት። አይተናል እኮ እኛ ኢትዮጵያውያን በቤተ ክርስቲያናችን ላይ ችግር ወድቆ 3 ቀን ጾመን እግዚአብሔር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከኢትዮጵያ ኦርቶዶክሳውያን ምእመናን ላይ መከራ ያስወገደበት ቀን ቅርብ ቀን አይደለም እንዴ? አታስታውሱም እንዴ? ማቅ የለበስንበትን አታስታውሱም? እግዚአብሔር ይቅር አላለንም? ምሕረትን ያላከ በ3 ቀን
ስለዚህ የነነዌ ሰዎች ጾም ብቻ ሳትሆን የኢትዮጵያውያንም ጾም ናት። እሷ ተጠቅመንባታል። ዛሬም እንጠቀምባት። እስቲ እንጾም፣ እንጸልይ፣ እንመጽውት። ጾም ማለት ከእግዚአብሔር ጋር መታረቅ ነው። ጾም ግን ብቻውን አይሄድም። ምእመናን ስትጾሙ መጽውቱ። ቁርስ ትበላላችሁ፣ እሱ ለምን ይቀመጣል? ለማን ሊሆን? ጾም ማለት ሀብት ማከማቻ አይደለም፣ ለነገ ማስቀመጫ አይደለም። የቁርሳችንን ቢያንስ እራት፣ ቁርስ፣ ምሳ ለሌላቸው ለነሱ ለነዳያን እንስገድ። ጾም፣ ስግደት፣ ምጽዋት አብሮ ይሄዳሉ። ጸሎትም አብሮ። እነዚህን ነገሮች በአንድነት ይዘን በሶስት ቀን ከእግዚአብሔር ጋር ልንታረቅ ያስፈልጋል። ሰምታችሁኛል? ትጾማላችሁ፣ ትመጸውታላችሁ፣ ትጸልያላችሁ፣ እግዚአብሔር ያስፈጽማችሁ። ይሄን ካደረግን እግዚአብሔር መሐሪ ነው፣ ይቅር ይለናል። ጦርነቱንም፣ ረሃቡንም፣ እልቂቱንም፣ ጥላቻውንም፣ እርስ በርስ በጎጥ መለያየቱንም እግዚአብሔር ማስወገዱን ይችልበታል። እኛ ስንመለስ ነው። ታዲያ የሁላችሁ እኛ እኮ ብዙ አብነት አለን፣ ዝም ብለን አይደለም። ዛሬ ዕለተ ሰንበት ነው አይደለም? በዚያው ላይ ደግሞ የማን መታሰቢያ? የጻድቁ አባታችን የአቡነ ተክለ ሃይማኖትና የቅድስት ክርስቶስ ሳምራ መታሰቢያ በዓላቸው ነው። ዛሬ ተክልዬ ምን ያደረጉበት? እግራቸው የተቆረጠበት ቀን እኮ ነው ዛሬ። ስባረ እግራቸው ምን ሆኖ ጦር ሜዳ ሄዶ ነው እግራቸው የተሰበረው? ለጸሎት ቆሞ እኮ ነው። እግዚአብሔር ፊት ሲቆሙ እኮ ነው። እግራቸው በቁመተ ብዛት ተሰበረ። በአንድ እግር ቆሞ ስንት ዓመት ጸለዩ? 7 ዓመት። እኛ ቁጭ ብለንም አልሆነልንም አይደል? በሁለት እግር ቆመንም አልሆነልንም፣ ቁጭ ብለንም አልሆነልንም፣ አልጋችን ውስጥ ተኝተንም አልሆነልንም። ተክልዬ ግን አንድ እግራቸው ቢቆረጥ በአንድ እግራቸው ስንት ዓመት ቆሙ? 7 ዓመት። እስቲ ቁስሉን አስቦ እግር ሲቆረጥ ይጠዘጥዛል። ሊያውም እኮ ደብረ አስቦ ላይ በዚያ ጥዝጣዜው ብርዱ ውርጩ ባለበት ቦታ ላይ፣ በዚህ ደግሞ በቁር ሰዓት በዛች ዋሻ ውስጥ በአንድ እግር ቆመዋል። ዛሬ እግራቸው ተቆርጦ እግዚአብሔር ፊት ለመቆም እግር አያስፈልግም ማለት ነው። አያችሁ፣ እግዚአብሔር ፊት ለመቆም ምን ያስፈልጋል? ልብ ብቻ ያስፈልጋል። ሃይማኖት ብቻ ያስፈልጋል። መጥምቀ መለኮት ቅዱስ ዮሐንስ ወንጌልን የሰበከው ለ15 ዓመት አንገቱ ላይ ተቆርጦ ራሱ ብቻ። የነነዌን ጾም ጾመን እንደ ነነዌ ሰዎች ከተቃጣብን መከራ የምናመልጥበት እንዲሆን የአምላካችን ፈቃድ ይሁንልን። ይቆየን።